ሰላም ዩቲዩብ እንዴት ናችሁ? በባለፈው ቪዲዮአችን 12 ሰዎች ኮሜንት ሰጥተዋል። ፒኬ ዊነር እንላለን። ጎልደን ቲዩብ አሸናፊ ሆኗል። ቲክታክ ላይ ያናግሩኝና ሽልማታችሁን ትወስዳላችሁ ማለት ነው። ሁላችሁም እንድትሸለሙ ሰብስክራይብ አድርጉ። ከዛ በመቀጠል ደግሞ ኮሜንት ጻፉ። በቀጣይ ቪዲዮ መታችሁ ፒኬ ዊነር ተሸላሚነታችሁን አረጋግጡ። ወደ ቪዲዮ እንለፍ። ደረጃም የደረሰው እኮ ስላልሆነ ነው። ቢሆን ኖሮ እኮ ለልጆቹም ታስበው ምናምን ብዙ ነገር የሚቀር ነገር ወደኋላ ይቀር ነበር። እዚህ ደረጃም አንደርስም ነበርና 8 ወር ሙሉ እንግዲህ እንደዚህ ተግበስብሶ እዚህ ደረጃ ደርሶ ስንት ሰው ገብቶበት የእሷም እናት ብቻ ብዙ ነገር አለ። አሁን ብዙ ማለት ስለማለት ግን ከ8 ዓመት በኋላ የታረቁ ሰዎች አውቃለሁ። ባይዘው ከሰው 50 ዓመት በኋላ ይታረቃል። ግን አንዳንድ እንትኖች አሉ መስተካከል የሚችሉና የማይችሉ ነገሮች አሉ። በጣም ብዙ ይሄ ንቀት የሞላበት ስድብ የሞላበት በጣም የተጨማለቀ ነገር ሄዶ እዚህ ጋር ልጅ ጸበልም ቢሆን እርጩ ፋንዬ አንዳንዴ እኮ ቤተክርስቲያን ይላል የሆነ መንፈስ መጥቶ አታክት ያደርጋል ሰውን። አንዳንድ ጊዜ ሰዎች በጣም ሲዋደዱ አጋንንት ራሱ እንዲለያዩ እኮ የተለያየ ሪዝን ያመጣል። እኔ ይሄንን ነው ማየው። እኔ አላውቅም፣ አልታየኝም የእናንተ መለያየት። ዝም ብሎ ፍቅራችሁ ብቻ ነው አይምሮ ውስጥ ያለው እና የማሚክ ደግሞ ትዕግስቷ ደስ ይላል። ብታስታርቃችሁ ሌላ ሰው ተጨምሮ ብትመከሩ ፕሮፌሽናል ቢታረቁ የሚሉ ናቸው። በቃ እኔ እንጃ። እኔ እናንተ ፍቅር ነው የታየኝ። ፋኒ ያስብበት ፕሊዝ። ፎሎ ባክ አርጉኝ። ዳኒም ሰላም ብያለሁ፣ አመሰግናለሁ። አሁንም ፕሮፌሽናል ሄልፕ ያስፈልጋል ቢፎር ቱ ሌት እና ፕሊዝ እልህ አትያያዙ። ፋኒዬ እንዳትረሳ፣ በመሸነፍ ውስጥ ማሸነፍ አለ። በዚሁ ትዕግስት ቢቀጥል ነው። እስከዛሬ 7-8 ዓመት የተቀመጥኩት ይሁን። አሁንም ወጣት ነው ገና ይዋጋው ቢሆንማ አንድ ቀንም አልቀመጥም። በማሽነፍ ብቻ ቢሆንማ አንድ ቀንም አልቀመጥም። ግን አሁንም እኮ ትዳርም የሚያፈርሰው ምንድነው? ሰዎች እኛ ከጓደኛም ቢሆን ስንቀያየም ጥሩ ነገሩን እንረሳና መጥፎ ነገሩን ብቻ ካሰብንማ አሁንም ወደ ሰላም መምጣት አንችልም። ጥሩ ነገሮችንም ብናስባቸው ያሳለፍናቸውን ጊዜያቶች ያ ደግሞ ያግዛል ሰዎች ካውን ዳውን እንዲሆኑ። እኔ ግን ፑሽ የሚያደርጉህን ሰዎች አልወደድኩትም። ስራ መስራት አለብህ፣ ጊዜህን ማቃጠል ነው። ሲስተም ጋር ዩሮፕ ውስጥ መሄድ ስለማቅ ነው። ሰዎች በየጊዜው ቀጠሮ እየተባሉ ስራ ሳይሰሩ ጊዜያቸውን፣ አይምሯቸውን፣ ሰላማቸው ብዙ ነገር ነው እኮ የሚያቃጥለው እና ያንንም ማየት ጥሩ ነው። እሷ ከሆነ ችግሩ ሴትዮዋ እናንተ ሲቲ ብትቀይሩስ ብትስማሙስ ከሚል ነኝ። አስቡበት። እኔ ጸልያለሁ። አሁንም እንደዚህ አይነት ክፉ መንፈስ በኢየሱስ ስም ከመሃላችሁ ይውጣ። በኢየሱስ ስም የእግዚአብሔር ልጅ ኢየሱስ ያስታርቃችሁ ከሚሉት ሰው ነኝ። ሊደብራችሁ ይችላል። ይሄ ነው ሪያሊቲው፣ እኔ ጋር ያለው ነው። አሜን አሜን። አመሰግናለሁ። በቃ ስላስገባኸኝ አመሰግናለሁ። በአዲስና በቃል ዩቲዩብን ተቀላቅለውት ከዛም በኋላ ሙሉ ቤተሰቡን እየወደድናቸው የመጣ ነው። ሁላችሁም ታውቋቸዋላችሁ ብዬ አስባለሁ። በቅርቡ እንግዲህ እዮብ ተሞሽሯል ማለት ነው። ረዱንም እናቃታለን። ረዱ ጨዋዋ እንግዲህ አኩርታናለች ማለት ነው። ቪዲዮ ላሳያችሁና እስኪ ያላችሁን ስሜት ኮሜንት ላይ ሼር አድርጉ። ይሄ ልጅ በአዶናይ ሰበብ ሊሆን ፈልጓል መሰለኝ። ሄሎ ልዑል፣ ደከመህ? እንቅልፍ መጣ? እንቅልፍ መጣ? መተኛት ነው የምትፈልገው? አይዞህ። ሌላ ምን ችግር አለ? እሱ ማን ነው ታውቀዋለህ? እኔ ያስታወስከኝ ማን ነው እሱ?
አስታውስከኝ? እሺ ጎበዝ። እሺ ፒያኖ ይዤ ልመጣ። ፒያኖ ትወዳለህ? ፒያኖ ጊታር ይዤ ልመጣ። ቲክታክ መንደር ላይ ቆንጆ ቆንጆ መልካም ስራዎችን ከሚሰሩት መካከል አዶናይን አንደኛው ነውና እሱን አለማድነቅ በጣም ከባድ ነገር ነው። የእናቱን ደስታ አይታችሁ እናንተ ማለት መደሰት አትችሉምና እስኪ ሁላችሁም መርቁት አዶናይን። የልጅን ህይወት ነው የቀጠልክልኝ። እውነት ተግሳሌ የተሰጠኝ በጣም መላክልህ ራሱን እንጃ ያስባል አይዞሽ አሜን። ጤና ይስጥህ። እውነት እንጃ ፈጣሪን ያላቅም በቃ አንተ የምትደርስበትን ያላቅም በቃ አይዞሽ አይዞሽ። ደስ ብሎኛል እኔ በጣም ዛሬ እውነት። ሉሊዬ እንዴት ነው አባቴ? ደህና። ምንድን ነው ያደረጉት? ሁለማ ደንዘጃ ወዱኝ። እሺ ሰው ሁለት ጃረ አባት ስንት ሆኖ ታየ? አሁን አንድ ነው። ቅድም ስንት ሆኖ ታየ? ቅድም ለትሪዳዋሲ ሁለት ነበር የታየው። ሁለት ሆኖ ታየ አባት? ሁለት እንደውም እንዳልሰማው አርድ ነበር። ኧረ እባክህ ግን ማለት ነው እኔ ስንት ሆኜ ታየው? አሁን እኔ ስንት ሆኜ ታየው? ሳቶሽ ማደንዘጃው ተቱ አሁን አንተ አርድ እኔ አንድ ነኝ እንጂ ሁለት አይደለም። እሺ እዚህ ጋር እናትህ ሳውን የቆመችው ስንት ነች? እርግጠኛ ነህ? ወሎ ስማ በጣም ነው የምወድሽ። ፍቅራችንን ደግሞ አሳክተናል። እሺ ነኝ ማን አሳክተናል? ቀብረር ያለ ኩሩ አበሻ እንዳገባውማ ሳይችሻለሁ። አንቺ ኪንቶ ምንድነው ኩንታ ኩንቴ ከኔ ጋር ስትወረደሪ ደግሞ አፍሽን ሞልተሽ ስታውሪ እሷ መች አሳየች የልጇን አባት። እንዴት ነው ማሳይሽ? ሀበሻ እንደሆነ ካየሽ ይበቃል። ቤተሰቦቹንና ዘሮቹን ማቅ ወንድ እንደሆነ ካወቅሽ ይበቃል። ማንሽ አማቾቼ መጥተው የሚጠይቁኝ ዘር እንዳለው ከነገርኩሽ ይበቃል። ተግባባን? ምራቴ ይድፋት ይገልብጣት ሁለት ልጆቼን አጫወተችብኝ። እችኛ እንዳትመጣች ስድ ብላ የምትረግመኝ ሳይሆን የልጃችን ሚስት የልጃችን ልጅ አለሽ ብለው መጥተው የሚጠይቁኝ ቤተሰቦች እንዳሉ ማወቅ አለብሽ። ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ እየነገረኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ። ከዋንትያ ከዚህ ቪዲዮ በኋላ እንግዲህ ብዙ ሰዎች አስተያየት እየሰጡ ነው። ከነዛም መካከል ሊያሾ፣ ቤታዮ፣ ጂጂኪያ፣ ዮኒ ማኛ አንዳንድ ሀሳቦችን አንስተዋል። ሁሉንም ላሰማችሁና የትኛው ነው ትክክል ለእናንተ? እናንተስ ቢሆን ለዋንትያ ምከሯት ብትባሉ ምን ብላችሁ ትመክሯታላችሁ? ኮሜንት ላይ መጻፍ እንዳይረሳ። እንቀጥል። ዋንትያ ቪዲዮ እንደሚደርስ ስለማቅ ነው። ዋንትያ ደርሶኛል። ብዙ ነገርም ይደርሰኛል። እኔ ልብ ካለሽና አስተዋይ ልጅ ከሆንሽ የኔ መልእክቶች ላንቺ በጣም ጠቃሚ ነገር ናቸው። ለምን በውስጥ አታወሪያትም? አላወራም። እኔ በዋንትያ እድሜ ስኖር ማንም ነክሮኝና እጄን ይዞ እዚህ አላደረሰኝም። ሚዲያ ላይ ስመክርሽ ያው እነግርሻለሁ፣ እቆጣሻለሁ፣ የሚጠቅምሽን ደጋግሜ እነግርሻለሁ። ኦሮሞ ስለሆነች ህዝብ አልጮህላትም፣ ኦሮሞ ስለሆነች እንደዚህ ያልሆንላትም ብለው መጥተው የሚሰሩት እነ ልዕልቲ ናቸው። አጀንዳ ስለሚፈልጉ፣ አካውንታቸውን መንቀሳቀስ ስለሚፈልጉ፣ ይሄ የውሸት አድናቆትን ስለሚፈልጉ እኔ እንደዚህ አይነት እኔ እየጠላሽኝም የምነግርሽ ነገር ትክክል እንደሆነ ውስጥሽ ያውቀዋል። በመጀመሪያ ደረጃ አንቺ በጣም እድለኛ፣ በጣም እግዚአብሔር የሚወድሽ ልጅ፣ በጣም እግዚአብሔር ባንቺ ህይወት ላይ ብዙ ነገር ያደረገልሽ፣ አንቺ ወደ ሚዲያ ስትመጪ
እግዚአብሔርሽን አመስግነሽ ስቀሽ ለመኖር እንጂ ሰዎች እንዲኳሉኝ ብለሽ ለማልቀስ አልነበረም መሆን የነበረበት። እኔ እንደሚታይ ስላንቺ ነገር ግን ምን ሆነ ሚዲያ ላይ ይሄ አንዱ የራሱን ነገር ለማስተካከል አንዱ የራሱን ነገር ለማስወደድ በጣም የሚገርመው ነገር ስላንቺ ጆከር ፍየሌ እንኳን ተቆርቁሮ እሷ እናት ናት ምናምን አለሽ እና በጣም ነው ያሳቃችሁኝ። እና በጣም ይሄ ፊልም ነው ዋንቲያዬ፣ ይሄ አይጠቅምሽም። ሚዲያ ላይ ቢያደንቁሽ፣ ቢዘልፉሽ፣ ቢተርቡሽ፣ ቢያዋርዱሽ የምትኖሪው አንቺ ነሽ። ግን ምንድነው እግዚአብሔር ያደረገልሽ ይበልጣል። እግዚአብሔር የሰጠሽ ይበልጣል። እግዚአብሔር ላንቺ የቆመልሽ ይበልጣል። ሰዎች ስለሚሰጡሽና ስለሚሉሽ ኮመንት አይደለም። በቃ እግዚአብሔር ላንቺ ያደረገው ከማንም ይበልጣል። ዋንቲያ ልጅሽ እንደዚህ ናት አሉ። ዋንቲያ ገና በልጅነትሽ እንደዚህ አሉ ተባልሽ። እግዚአብሔር ያደረገው ከዛ በላይ ነው። በልጠሻል፣ ተደርጎልሻል። ትንሿ ነገር ልታነፋርቅሽ አይገባም። ለምን እንደምትነፋረቂና ለምን እንደከፋሽም አይኑ የኔ እናት አይኑ። ሁሌ ልጅሽን ሲናገሩብሽ ልጄን ተናገሩብኝ በጣም ነው የሚያመው። አይደለም አንድ ልጅሽን ይዘሽ እንደዚህ ነሽ ለመጣሻት ቀርቶ ባልና ሚስቱ ነው አብረው ለሚኖሩት እንኳን ሚዲያ ላይ ልጆቻቸው ሲነኩ ምን ያህል እንደሚሰማ ሁሉም በየደረሰበት ያውቃል። የኔ ድክመቴ ሁሌ ነው የምላችሁ ልጄ ናት፣ ልጄ ናት፣ ልጄ ድክመቴ ናት። ለምን ድክመቴ ሆነች ማለት ግን አልችልም። ልጄ ናት። ግን ስለ ልጄ ላንቺ ያለቀስኩ አላብራራም። ለልጄ የምከፍለውን መስዋዕትነት እኔና አንድ አምላክ እናውቀዋለን። አለቀ። ለልጄ የምከፍለው ነገር እሷ እኮ ትንሽዬ ልጅ ስለሆነች ነው። ህይወትን እየኖረች ነው ማሬ፣ ህይወትን እየኖረች ነው፣ ህይወትን እየኖረች ነው። ለዋንቲያ የሚያለቅስ ህዝብ ለሳምሪ የማያለቅስ ህዝብ እኮ ነው ያለው። ሳምሪ እንኳን አንድ ቀን ወጥተሽ እንዲያልተናገርሽም ሳምሪ እንደዛ ስትሰደባል ልጅሽ አድርጋልሻለች። እግዚአብሔር ይመስገን። ሺ ታድርግልሽ፣ ያርግልሽ እግዚአብሔር። ያ አብረሻት ሳይሆን ዲግሪ እንዲያውም ደስ የሚለኝ እኔ ለአንቺኛ የምንመኝልሽ ሁሉም ወዳጆች የሚመኝልሽ ልጅሽም አንቺም እኩል የምትመረቁበትን ቀን ያ ጥሩ ላይፍ የምትኖርበት ጠርሙስሽን ይዘሽ እንደሚሰክሩት ወጥተሽ ወይንም ደግሞ ቆመው እዚህ ጋር አከሌ እኮ እንዲህ አለ እንዴ አታሰድብኝ። እኔ እናት እንዲያውም ለአንቺ ይሄ ህዝብ ባለውለታሽ ነው። ሌላ ብዙ የምንጋጭባቸው ብዙ ነገሮች አሉ። አታልቅሽብን። ሴት ስለሆነች ምናምን ነገር ላሽ በሏት ከቻላችሁ፣ ላሽ ብትሏት ደስ ይለኛል። ተግባባን። በቃ ይብራ። የሆነ ጊዜ ቀጠቀጣችኋት ይብራ። እኔ ግን የማይመጣልኝ የሆነ በመሀል እያወራ ምናምን ነገር ለቅሶ ሊያጋጥም ይችላል። እምባ ቅር ሊለን ምናምን ይችላል። እኔ ውሸት የሚመስለኝ ምንድን ነው እንደዚህ ካሜራ ደቅኖ ቪዲዮ ውስጥ ነክቶ ብለው የሚያለቅሱ የውሸት ነው። ዋንትያ ይነግርሻለሁ እናቱ እናታ ደግሞ እንደዚህ ዛ በማንም የቀላ ነው እዛ ታምጭብን ኦሮሞ እንደዚህ የኦሮሞ ሴት እንደዚህ እዛ ዘር ማንንም ልመናሽን እዚህ ያለቀስሽ ልመናሽን አንድ አታሚጂና እዛ ብርን ያጣሽ ሞራል የምን ሞራል የኢትዮጵያ ህዝብ ሞራል ከወደቀ ቆይቷል እኮ። ተመስገን ብለሽ ስምሻት ኖሪም እንዴ? ትላንትና ሞራል ሳይወድቅ ትላንትና እንደዛ የተሰደብሽ ስንት ዓመት በሙሉ ተሰደበ በር ነው ውጪው። የለም በቃ አለቀ። እንትናችሁ አለቀ። አሁን እናንተ ችግር አለባችሁ። ለምን መሰላችሁ? ሰውን ተደግፋችሁ ትመጡና አንቺ ቤታዮ ዲቦራ ይሄ ምን ጥርቅስ እኔ በዚህ ሊያሾት ይሻለኛል። መድኃኒዓለምን አንድ ቀን እንባውጥት አልቅስ አታውቅም። ጥንካሬ እስካለች እሷ ናት። ተቀጥቅጣ ምን ብላ አለቅ አለች። ምንድነው እናንተ ግን እንደዚህ የሚያደርግ ከየት ነው የለመንሽው? አንቺ እንኳን ስለሌላው አንቺ ግን አርፈሽ አታሰድብኝ። ኦኬ እናንተ ዋንትያ ቆይ ቁም ነገር ዋንትያ የኔ እናት ምን ሆነሽ ነው? በእግዚአብሔር እንደው ምን ሆነሽ ነው? ማምላክን በጣም አሳዘነችኝ። እግዚአብሔር ዋንትያ ምን ሆነሽ ነው? የኔ እናት ለየትኛው ህዝብ ነው የምታለቅሽው? ለዚህ ህዝብ ለቲክቶክ ዋንትያን በሚያውቋት ልክ እንግዲህ እየገለጿት ምክራችሁን ለግሰዋታል ማለት ነው። የትኛው ለዋንትያ ይጠቅማታል ብላችሁ ታስባላችሁ? ሰርጀሪዬ እኔ የምልሽ የኔ እናት የኔ ቆንጆ መቼ ነው ግን አንቺ እንደዚህ ወግ የሚደርሰሽ? ታዩ ሰርጀሪ ታዩ። ይሄ ቤተሰብ፣ ጓደኛ፣ የሶሻል ሚዲያ ሰው ይቅርብሽ። ልክ ነሽ። ሰው ምን ያደርጋል? ትሄድ ሰው ምን ያደርጋል? የኔ እናት
መቼ ነው ግን እንደዚህ የሴት ወግ የሚኖርሽ? ለአባትሽ፣ ለእህትሽ፣ ለባልሽ፣ ለዚህ ኩንታኩንቴ ባልሽ የሴት ወግ እንደው እዛ ስታርባክስ ነው ምናምን የሚባለው እኔ የሞቀና የቀዘቀዘ ፈሳሽ እየገዛሽ የልጅቷን ልብ ቅልጥ አደረግሽው። አውጭና ሳይ ስልሽ መቼ ነው ግን እንደው መቼ ነው እንደዚህ አይነት ነገር የሚኖርሽ? የለሽም። ኤምፒቲ ባዶ። እኔ አይ ሚስ የአንቺ ፋሚሊ ቤተሰቦችሽ ይሄ ላይክ ከአባትሽ ጋር ላይክ ከእህትሽ ጋር ላይክ ከአባትሽ እናት ሚስት ጋር ምናምን ሆነሽ ቤተሰባዊ ሀበሻ ኢትዮጵያዊ አይነቱን ወግ እና ወዝ ስታሳይን ናፈቀኝ እኮ ሰርጀሪ። ሰሞኑን በሀገረ ዱባይ ላይ እንግዲህ ኤቢ የሚባል ግለሰብ ጌጤ ለምትባል ግለሰብ ገንዘብና የመኪና እርዳታ አድርጎ ነበረ። እንግዲህ አንድ ወርም ሳይቆይ እንግዲህ እሷ መኪናው አልተሰጠኝም፣ ስለ ብሩም አንዳንድ ነገሮች እየተነሱ ነው። ይሄ ነገር ሜቢ ድራማም ሊሆን ይችላል፣ ለኔ መስሎኛል። እስኪ እናንተም እንደኔ ከተሰማችሁ ስሙትና ኮሜንት ላይ ሀሳባችሁን ንገሩ። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌው ለጌጤ ነው ወይ የምትሰጠው ስለው አይ በቃ 2 መኪና ሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሐሳብ ነው አልኩኝና እኔ መኪናውንም አላቀው መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌ የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። 2 መኪናዎች ቆመዋል። ከዛ በኋላ አየን። ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናኦሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይኸው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ሰረት። እሺ ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም። ምንም የማውቀው ነገር የለም። ከዛ እንግዲህ ናሁም ፎንቴ ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼው ማላውቀውን ነገር አየሁ። ምክንያቱም እራት ጋብዞኝ እንደ ቀልድ 12000 ድርሃም ሲከፈል አየሁ። እና ታዲያ እኔ እኮ የድሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700,000 ብር ማለት እኮ ነው። ላይገርመኝ ነው? 10,000 ሲከፈልም ያመኛል፣ እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ያው ሰማሁ እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን ምንም የማውቀው ነገር የለም እኔ ስለዚህ ነገር። አንድን ግለሰብ ሶሻል ሚዲያ ላይ አውጥታችሁ ስትረዱት ስለዛ ሰውዬ ባክግራውንድ ማወቅ አለባችሁ። ጌጤ የምትባለው እንግዲህ ከተረዳች በኋላ ቲክታክ ላይ ወጣ እያወራቸው ያለው ነገር በጣም አጸያፊ ነገር ነው። ለሚረዳትም ሰው ለወደፊቱም ቢሆን ሰው እንዳትረዱ የሚያደርግ ነገር ነው። እስኪ ልጋብዛችሁ። ነገር ልመልስለት ይችላል፣ ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማልችል በልቼዋለሁ። በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ። ኦኬ ይሄን ቪዲዮ እንደምታዩት የመጀመሪያ መናገር የምፈልገው ነገር this is በጣም disrespect for me, you know በጣም disrespect ነው። ምክንያቱም አንድ ሰው ተቸገረ ብዬ እኔ ወጣት ነኝ ነው ወራሚን ለሰው ይሄንንም ማድረግ መብቃቴን መጀመሪያ እግዚአብሔርን አመሰግናለሁ። ግን ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራውላት የሰጠዋት ብር ደሞዝ ነው የሰጠዋት። you know ደሞዝ ነው የሰጠዋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር። ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት አለ ወጥቶ ስላለቀው እንደዚህ አይወራም። እኔ አስሎንጋስ ደሞዝ ከከፈልኳት ቀድሜ ከሰጠዋት ብሩ እንዳይሰማ ከሰው ተቸገርኩና በችጋሩ ድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለግሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር ለማድረግ የፈለኩት። you know አንድ እንድታቁ የምፈልገው ነገር ደግሞ አንድ ሰው እኔን አለቃ ሆኜ ለማቋቋም ብዬ ብር ሰጥቻት ይሄንን ነገር አድርጋ እሷ ለኔ እንትን ማድረግ ማለት በጣም is a very bad thing ማለት አለቃዋ ነኝ አደኝ እንደዚህ አለቃዋ ነኝ እኔ በኔ ኮንታክት ባታረግም ቲሞቼም ኮንታክት ያርጓት ብር እስከተከፈላት ድረስ ቅድሚያ ክፍያ በደሞዝ እኮ በፊት ለፊት በቪዲዮ ብላለች። በቪዲዮ ተባብለን የሰጠዋት ያ ማለት ወጣ በአደባባይ እንዴት እኔ መኪና ሳልሰጣት
የሹፍርና የሰው ታመላልሽኛለሽ ብዬ ደሞዝ ሰጣታለሁ። ኢማጂን ኢትስ ላይክ ምን ማለት ነው ይሄ? በፊት ቲክታክ ላይ አንድ ሰሞን ሰው ይመጣና ከዛ ትሬንድ ይሆናል፣ ከዛ ይረሳል። የተለያየ ስራዎችን ቢረሳ እንኳን ከበር ይደረጋል በአዳዲስ ሰዎችና ይሄ ነገር ያልገጠመው አዶናይ ይመስለኛል። እስኪ እናንተ አዶናይን ግለጹት። I'm a content creator. Okay. Yeah, I create content in Ethiopia. Yeah. Where do you post it? Actually, the biggest content creator in Ethiopia. I won the award last year for the TikToker of the year. Are you TikToker? Yeah. Can we see? Sure. Do you guys have TikTok? No, Instagram. I do yeah, I do have Instagram as well. We're both have TikTok. Really? We are. Yeah, Belgium is not big. Yeah. And are you happy with this street? I am actually so proud. Okay. Right? Yeah. Okay. Unbelievable. And how fast it goes? Who would think that this exists in Africa, right? The image that they paint, that the paint is different. So this is the reality. Can you give me your name? Yeah. No, but it's true. Why is the keyboard so different then? Adonai actually pop up on the top. I'll make TikTok. That is when my. I follow you. You are famous. Yeah, I have around almost 5 million followers on TikTok as well. Yeah. How long have you been doing this? I've been doing it for 4 years. Yeah, so much hard work and belief and faith and all of that. Yeah. Nice. And what makes you special? Like, what makes me? We are starting to interview you. I do motivational speaking. Okay. I motivate people. I coach people on confidence and self-belief and faith. And I also do charity. I help people. Nice. Yeah, I do stuff like that. I give away cars by collaborating with company. Companies and shit. Yeah. We're doing big things in Ethiopia. Yeah. Okay. Nice to meet you. Amazing. Nice to meet you. Amasagnalo. Yeah, high five. Enjoy, okay? All right. Bye. ሰላማችሁ ብዝት ይበልልኝ ቤተሰብ፣ እንዴት ናችሁ? ሁሉ ነገር አማን ነው? ለማንኛውም አንድ ጥያቄ ብቻ ነው ያለኝ። እንትና ወደ ጌታ መጣ፣ ጌታን ተቀበለ፣ እንትናን ጌታን ተቀበለ፣ እንትና በጌታ ሆነ ሲባል የማጭበርበሪያ መንገዶች እንደሆኑ ልናገር ፈልጋለሁ። የማጭበርበሪያ መንገድ እንዴት ነው? ጴንጤ የሆነ በሚባለው መስተካከል አለ። በጴንጤዎቹ ማጭበርበር ይብቃ። እንትና ጌታን ተቀበለ፣ እንትና ጌታን ተቀበለ እያላችሁ አታጭበርብሩ። መጀመሪያ ጴንጤ የሆነ፣ ሁለተኛ ምንድነው ወደ የትኛው ዲኖሚኔሽን ነው የሄደው? ምክንያቱም የተለያየ ስለሆነ እሱንም ጥብቅ አርጋችሁ ተናገሩ። ጥብቅ አርጋችሁ ኦርቶዶክስ ሲሆን ይናገራሉ፣ ሙስሊም ሲሆን ወዴት እንደሆነ ጠንቅቀው ይናገራሉ። ስለዚህ በፕሮቴስታንትም ብዙዎቹን ስታጭበረበሩ ስላየው ወደ የትኛው ነው የተሄደው? ተናገሩ እስቲ። ውሸቱን አቁሙት፣ ማጭበርበሩን አቁሙትና ወደ የትኛው ጌታ ነው የሄደው? ጥምቀት ለድህነት የሚባለው ነው ወይስ ጥምቀት ለበዓሉ ድምቀት? ኢየሱስ መንፈስ ነው ወይስ ኢየሱስ በስጋም አሁን አለ በሚለው ነው? ወይስ ስራ በስራ ተጸድቃለ ነው በስራ አትጸድቅም የሚለው ጋር ነው የሚሄደው? ስራ ይሄ ነገርን በደንብ አርጋችሁ ነው ወይ ለተመረጡት ነው ኢየሱስ የመጣው ነው ወይስ አይ ለሁሉም ነው ሊያድን የመጣው የሚለው ነው? የትኛው እንደሆነ በደንብ አርጋችሁ ተናገሩና ያ ሰው ገብቶ ግራ እንዳይገባ እኔ መጠየቅ ስለምችል ነው፣ መጠየቅ ስለማውቅ ነው፣ ማንንም ከእግዚአብሔር ውጪ የምፈራው ስለሌለ ነው ጠይቄ የተረዳሁት። ሰው ምን ይለኛል አልሰማ። እግዚአብሔር አምላክን ክርስቶስን ዮኒ ማኛ ክዶታል ወይ ነው አደይ ኢየሱስ ክርስቶስ የጌቶች ጌታ እንደሆነ ሁሌም መሰክረው ነው። ስለዚህ እስቲ ተናገሩ። ጴንጤ ሆነ በሉ፣ በጌታ መጣ፣ ጌታ ሊያድነው ነው ምናምን እያላችሁ ፖለቲካ አትሱ። ለዮኒ ማኛ ጥያቄ እስኪ ኮሜንት ላይ መልሳችሁን ጻፉለት። የፕሮቴስታንት እምነት ተከታዮች እህት ወንድሞቼ ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። ሰብስክራይብ፣ ኮሜንት ሰጣችሁ ውጡ። ደግሞ ሰብስክራይብ አድርጉ። ባይ